ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ ሀገርኛና ዓለም አቀፍ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ እየተጫኑ ነው። መረጃዎቹ ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዓለምን ባወዛገቡበት መግለጫቸው ኢራን እጅ ትስጥ፣ እጅ ከመስጠት ውጪ ኢራኖች ምንም አይነት አማራጭ የላቸውም፣ ድርድር ብሎ ከነሱ ጋር መቀመጥን ፈጽሞ ያስፈልግም፣ ስለዚህም እጅ እስኪሰጡ እየጠበቅን ነው ሲሉ ከተናገሩ ከ2 ሰዓታት በኋላ በሰጡት ሌላ መግለጫ ደግሞ በሆርሙዝ ባህረ ሰላጤ ላይ የመርከቦችን እያጀቡ የማሳለፍ ባለፈው ሰኞ ያወጁትን አዋጅ ለጊዜው ማንሳታቸውን፣ ከኢራን ጋር መልካም ድርድር እየተደረገ እንደሆነ፣ ድርድሩን በመልካም ሁኔታ አልፎ አሁን ወደ መጠናቀቁ እየተቃረበ መሆኑን ትራምፕ ገልጸዋል። ይህ ዓለምን ያወዛገበ መግለጫቸው በርካቶች ግራ እንዲጋቡ ቢያደርግም የኢራን መንግስት ግን ዛሬ ሌሊቱን ባሰራጨው መግለጫ አሜሪካ የዘጋችውን መስመር ከፍታ በአስቸኳይ ጦሯን ከመካከለኛው ምስራቅ የማታወጣ ከሆነ ከአሜሪካ ጋር ድርድር የለም ብሏል። የኢራን መንግስት በሰጠው መግለጫ በዝርዝር የማስደምጣቸውናል። በሌላ በኩል የኢራን መንግስት አስፈሪ የተባለ መግለጫ በዩናይትድ አረብ ኤምሬትስ ላይ አውጥቷል። ኤምሬትስ በተለይም ደግሞ ከእስራኤል ጋር ጥብቅ ግንኙነት መመስረቷን ከባድ ዋጋ ያስከፍላታል፣ ከፍተኛ ውድመት የሚያደርስባት ጥቃትም ኤምሬትስ ላይ እንከፍትባታለን ሲል የኢራን መንግስት በመግለጫው አስታውቋል። ጉዳዩን በተመለከተ በዝርዝር የምታደምጡት ዘገባ ይኖራል። በሌላ በኩል የእስራኤልን የኒውክሌር አቅም በተመለከተ በአሜሪካ ፓርላማ ውስጥ ከባድ ጥያቄ የተነሳ የፓርላማ አባላትም ለፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ግልጽ ደብዳቤ ጽፈዋል። ይኸውም ኢራንን የኒውክሌር የጦር መሳሪያ አትታጠቅም እያልን እየተዋጋን ነው፣ ነገር ግን እስራኤል ምን ያክል የኒውክሌር አቅም እንዳላት እንኳን ጠንቅቀን አናውቅም። ስለዚህም የአሜሪካ ስለላ ድርጅቶች ያላቸውን ስለ እስራኤል የኒውክሌር የጦር መሳሪያ የሚያውቁትን ነገር በሙሉ ለህዝብ ይፋ እንዲያደርጉ ሲል ጠይቋል። ጉዳዩን በተመለከተ በስፋት የምታደምጡት መረጃ አለ። በሌላ በኩል ደግሞ ክቡራን አድማጮች ወደ ሀገር ውስጥ ጉዳይ ስንመጣ በትግራይ ክልል ከባድ ውጥረት ተፈጥሯል። ይኸውም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በስልጣን ላይ ያሉ የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ራሳቸውን የትግራይ ክልል ፕሬዝዳንት በማለት ሾመዋል። ይህንን ተከትሎ ከፍተኛ ውጥረት ተፈጥሯል። በጉዳዩ ዙሪያ በዝርዝር የምታደምጡት ተጨማሪ መረጃ አለ። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው።
በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የመካከለኛው ምስራቅን ጦርነት ለመቋጨት ኢራን በይፋ መሸነፏን አምና እጇን መስጠት አለባት ሲሉ ተናገሩ። ፕሬዝዳንት ዶናልድ ጄ ትራምፕ ለጋዜጠኞች በሰጡት መግለጫ የኢራን ጦር አቅምን አጣጥለው ኢራን መሸነፏን አምና እጇን ለአሜሪካ መስጠት አለባት፣ ይህንንም ማድረግ ነበረባት። እስካሁን ግን ያንን ለማድረግ የኢራን ባለስልጣናት ትምክህት ይዟቸዋል። እስከ መጨረሻ ድረስ ሀገሪቱን እስክትወድም ድረስ ይዘዋ መውደቅ ይፈልጋሉ ሲሉ ተናግረዋል። ትራምፕ በኦቫል ኦፊስ ለጋዜጠኞች በሰጡት መግለጫ ሲናገሩ የኢራን ጦር ደካማ መሆኑንና የመጫወቻ ጠመንጃዎችን ለመተኮስ ይጠቀማሉ ሲሉ መደመጣቸው ተዘግቧል። ኢራን በአደባባይ የምትለው ሌላ ቢሆንም በሚስጥር ግን ከስምምነት መድረስ ትፈልጋለች። አሁንም እኔን እየለመኑኝ ነው ሲሉ ተናግረዋል። ጨዋታ ይጫወታሉ፣ ነገር ግን አንድ ነገር ልንገራችሁ፣ ከስምምነት ላይ መድረስ ይፈልጋሉ። በውስጥ መስመሮች እኛ አሜሪካኖችን ይለምናሉ። ጦሩ ሙሉ በሙሉ ከወደመበት ማን የማይፈልግና የማይለምን አለ? ኢራን እንደዚያ ነው የሆነችው። እኔን ምህረት እየለመነች ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ምንም አማራጭ የላትም፣ ካርዱ ሁሉ በጄ ነው በማለት የኢራንን ባለስልጣናት ከአሜሪካ ጋር ሲነጋገሩና ቴሌቪዥን ላይ ሲቀርቡ የተለያየ ነገር ይናገራሉ ሲሉ ተችተዋቸዋል። አሁን ኢራኖች ምንም አይነት አማራጭ የላቸውም፣ ኖሯቸውም አያውቅም፣ የምልክላቸውን ብቻ መፈረም ነው ብለዋል። የኢራን ጦር የባህር ኃይል፣ የአየር ኃይል ሙሉ በሙሉ መውደማቸውን የሚናገሩት ፕሬዝዳንት ዶናልድ ጄ ትራምፕ የኒውክሌር ጦር መሳሪያ እንዲኖራቸውም አልፈቅድም፣ እስከ መጨረሻው ድረስ እጅ ይሰጣሉ እንጂ ከኛ ጋር ተነጋግረው ከኛ ጋር አቻ የሆነ ክብር ላይ እንዲደርሱ አናደርጋቸውም ሲሉ ኢራንን የሚያናንቅ መልእክት ተናግረዋል። የሚያስገርመው ግን እዚህ ጋር ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዋይት ሃውስ ነጩ ቤተ መንግስት ኦቫል ኦፊስ ውስጥ ይህንን መግለጫ ከሰጡና ኢራንን አጣጥለው ከተናገሩ በኋላ ከኢራን ጋር ዲፕሎማሲያዊ ግንኙነቱ እየተጠናከረ መምጣቱን ደግሞ ከሰዓታት በኋላ በሰጡት ሌላ መግለጫ ይፋ አድርገዋል። የሆርሙዝ ባህረ ሰላጤን ለመክፈትና ነገሮችን በአጭር ጊዜ በሰላም ለመቋጨት ከኢራን ተደራዳሪ ቡድን ጋር እየተደራደርንና እየተነጋገርን ነው ሲሉ ትራምፕ በርካቶችን ያስገረመ ቀጣይ መግለጫቸውን ሰጥተዋል። ትራምፕ አክለውም ሲናገሩ ባሳለፍነው ሰኞ ማለዳ ያወጁትና የአሜሪካ የጦር መርከቦች የሆርሙዝ ባህረ ሰላጤን ማለፍ የሚፈልጉ የሌላ ሀገራት የንግድ መርከቦችን እየመሩና እያጀቡ እንዲያሳልፉ ያወጁትንና ኦፕሬሽን ፍሪደም በማለት የጠሩትንም ዘመቻ ሙሉ በሙሉ በጊዜያዊነት እንዲቋረጥ ማዘዛቸውንም ፕሬዝዳንት ዶናልድ ጄ ትራምፕ ሌሊቱን ተናግረዋል። ይህ የትራምፕ ውሳኔ የመጣው የንግድ መርከቦች በሆርሙዝ የባህረ ሰላጤ ለማሳለፍ ያለመው ይህ ዘመቻ ከተጀመረ በኋላ በአሜሪካና በኢራን ወታደሮች መካከል ከባድ የተኩስ ልውውጥ በመፈጠሩና ኢራን በዩናይትድ አረብ ኤሚሬትስ ላይ የሚሳኤል ጥቃት በመክፈቷ መሆኑን ውጥረቱን አባብሶታል። ፕሬዝዳንቱ ትሩዝ ሶሻል በተሰኘ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ እንዳሉት ከሆነ ይህንን ውሳኔ የወሰድኩትና ሰኞ ዕለት ያወጅኩትን አዋጅ እንዲቋረጥ ያደረግኩትም በተለይም ደግሞ ከኢራን ጋር የሰላም ስምምነት ላይ ለመድረስ ትልቅ መሻሻል በኢራን በኩል በማየቴ ነው ብለዋል። ትራምፕ በተለይም በዚህ መልእክታቸው በፓኪስታንና በሌሎችም ሀገራት ጥያቄ መሰረት እንዲሁም ከኢራን ተወካዮች ጋር ሙሉና የመጨረሻ ስምምነት ላይ ለመድረስ ትልቅ መሻሻል በመታየቱ የባህር ላይ እገዳውን ሙሉ በሙሉ እንደጸና ቢሆንም የነጻነት ፕሮጀክት በሚል መርከቦች እየታጀቡ እንዲያልፉ ያሳለፍኩትን ውሳኔ ግን በጊዜያዊነት እንዲቆም አዝዣለሁ ሲሉ ተናግረዋል። ይሁን እንጂ የኢራን ባለስልጣናትና የጦር አዛዦች የአሜሪካንን እርምጃና የሰላም ስምምነት ጉዳይ አጥብቀው አጣጥለውታል። የኢራን እስላማዊ አብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል ሆሴይን ሞሄቢ በሰጡት መግለጫ እንዳሉት በባህረ ሰላጤው የሚደረግ ማናቸውም እንቅስቃሴ የኢራን አብዮታዊ ዘብ የባህር ኃይል መመሪያዎችን የሚቃረን ከሆነ ከባድ አደጋ ከኢራን እንደሚገጥመው ለማሳወቅ እንወዳለን። ትናንትናም ስናደርግ የነበረው ይህንን ነው ብለዋል። ማናቸውም ድንበር አቋራጭ መርከቦች በኃይል እንደሚቆሙ፣ እምቢ ካሉ ደግሞ እንደሚመቱ እናስታውቃለን ብለዋል። የኢራን መንግስት በአሜሪካ የጣለችውን ህገወጥ የባህር ላይ እገዳ እስካላነሳች ድረስ ወደ ድርድር ፈጽሞ እንደማንመለስ በጽኑ ለመግለጽ እንወዳለን ብለዋል። ትራምፕ በድርድሩ ጥሩ መሻሻል አሳይቻለሁ፣ እየተነጋገሩ ነው፣ ኢራኖች አሁን ከኔ ጋር እያወሩ ነው የሚል ተከታታይ መግለጫ ቢሰጡም ይህ የፕሬዝደንቱ የተለመደ ቅጥፈት ነው ብለውታል ባለስልጣኑ። ምንም አይነት ድርድር የሚባል ነገር የለም፣ የዘጋችውን የሆርሙዝ
የሆርሙዝ ወሽመጥ አሜሪካ የማትከፍት ከሆነና ጦሯን ከዚሁ ከሆርሙዝ ባህረ ሰላጤ ላይ ነቃቅላ ወደ ኋላ የማታፈገፍግ ከሆነ ከአሜሪካ ጋር ንግግር ፈጽሞ አይታሰብም ብለዋል። የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮና የመከላከያ ሚኒስትሩ ፒት ሄግሴት ኢራንን የሆርሙዝ ወሽመጥን ጥርቅም አድርጎ በመዝጋት ከሰዋታል። የሆርሙዝ ወሽመጥ በሁለት በኩል የተዘጋ ሲሆን በላይ በኢራን እንደተዘጋ ሲዘገብ በታች ደግሞ አሜሪካ ዘግተዋለች። ሁለቱም ሀገራት ሆርሙዝ መዘጋቱ አንዳቸውን እየተቹ ይገኛሉ። ይህ የአሜሪካና የባህረ ሰላጤው ሀገራት ኢራን በሆርሙዝ ባህረ ሰላጤ ያላትን ቁጥጥር ለመስበር የሚደረገው የአሜሪካ የዲፕሎማሲ ጥረትና ወታደራዊ ውጥረት እስካሁን ድረስ ከጦርነቱ ጅማሬ ጀምሮ ምንም አይነት ለውጥም ፋይዳም አላመጣም። የተባበሩት አረብ ኤሚሬትስን ስንመለከት ደግሞ ለሁለተኛ ተከታታይ ቀን የኢራን የሚሳኤልና የድሮን ጥቃት ሰለባ ሆናለች። ዩናይትድ አረብ ኤሚሬትስ የመከላከያ ሚኒስትር በማህበራዊ ትስስር ገጹ ባወጣው መግለጫ ዩናይትድ አረብ ኤሚሬትስ የአየር መከላከያ ስርዓቷ ከኢራን የተተኮሱ ሚሳኤሎችና ድሮንን ጥቃቶችን አሁንም በንቃት እያመከኑ ይገኛሉ ሲል አስታውቋል። ይህ የተከሰተው ባሳለፍነው ሰኞ ኢራን 19 ሚሳኤሎችንና ሰው አልባ በራሪ አውሮፕላኖችን መተኮሷንና ዩኤኢ አከሸፍኩኝ ማለቷን ተከትሎ የተሰማ ዜና ሲሆን እነዚህ ጥቃቶችም የፈውጃይና የነዳጅ ማስተላለፊያ ቧንቧ መስመሮችን ኢላማ ያደረጉና ቢያንስ 3 ሰራተኞችን የጎዱ ነበሩ። ይህ መስመር በተለይም በሆርሙዝ ባህረ ሰላጤ አልፎ ነዳጅ ለዓለም ገበያ ለማቅረብ እጅግ ወሳኝ የነበረ ሲሆን አሁን ግን በኢራን በደረሰበት ከፍተኛ ጉዳት የነዳጅ ማስተላለፊያው ከባድ የሆነ ውድመት አጋጥሞታል። ይህ በዚህ እንዳለ የኢራንን እገዳ በመጣስ በሆርሙዝ ባህረ ሰላጤ ለማለፍ የሞከረ አንድ የፈረንሳይ ኩባንያ ንብረት የሆነ ሲጂኤም ሳን አንቶኒዮ የተባለ የጭነት መርከብ ዱባይ አቅራቢያ እያለፈ ሳለ በክሩዝ ሚሳኤል ዛሬ ሌሊቱን መመታቱ ተዘግቧል። በርካታ የፊሊፒንስ ዜግነት ያላቸው የመርከቡ ሰራተኞች መቁሰላቸውን የአሜሪካ ባለስልጣናት ለሲቢኤስ ኒውስ አረጋግጠዋል። ይህ በእንዲህ እንዳለ የኢራን ውጭ ጉዳይ ሚኒስትር ባወጣው አዲስ መግለጫ ዩናይትድ አረብ ኤሚሬትስ በኢራን ጠላት ከሆኑ አካላት ጋር የምታደርገውን ትብብር እንድታቆም አጥብቀን እናስጠነቅቃለን ብለዋል። ኢራን የተባበሩት አረብ ኤሚሬትስን አስመልክቶ ባወጣችው ጥብቅ መግለጫ ዩናይትድ አረብ ኤሚሬትስ ጦርነቱ በቆየበት ወቅትም ግዛቷን በአሜሪካና በእስራኤል ለሚሰነዘሩ ጥቃቶች መነሻነት እንዳዋለች በመክሰስ ይህ ድርጊት በቀጠናው ሰላምና መረጋጋት ላይ አደገኛ መዘዞችን ያስከትላል ስትል በተደጋጋሚ ማስጠንቀቋንም ኢራን በድጋሚ ገልጻለች። የኢራን ውጭ ጉዳይ ሚኒስትር አክሎም በዚህ መግለጫው ኢራን የምትወስዳቸው የአጸፋ እርምጃዎችም በዩናይትድ አረብ ኤሚሬት ውስጥ ባሉ የጠላት ኢላማዎች ላይ ብቻ ያተኮሩ መሆናቸውን በመግለጽ የኤሚሬትስን ክስ ውድቅ ያደረገ ሲሆን የእስላማዊቷ ሪፐብሊክ ኢራን ብሔራዊ ጥቅሞቿንና ደህንነቶቿን ለማስጠበቅና ለመከላከል ስትል አስፈላጊውንና ተገቢ እርምጃ ከመውሰድ ወደ ኋላ ፈጽሞ አትልም ሲል የኢራኑ ሚኒስትር አስጠንቅቋል። ዩናይትድ አረብ ኤሚሬትስ ከእስራኤል ጋር የጠበቀ ግንኙነት መመስረቷን ተከትሎ ነው ይህ የኢራን ቁጣ በእጅጉ የተባባሰው። ኢራንም በዚህ መግለጫ የተባበሩት አረብ ኤሚሬትስ ገና ከደረሰባት ውድመት በላይ የከፋ ጉዳት ልታስተናግድ ትችላለች፣ በተለይ ደግሞ የኢራን ጠላቶችን ወደ ቀጠናው እየጎተተች ከማምጣት ካልተቆጠበች በስተቀር ሲሉ አሳስበዋል። እነዚህ የኢራን ጥቃቶች በአረብ ሀገራት ውስጥ ጉዳይ ሚኒስትሮች ምክር ቤት እንዲሁም በኳታር መንግስት በኩል ከፍተኛ የሆነ ውዝግብ ገጥሟቸዋል። የኳታር ውጭ ጉዳይ ሚኒስትር ዴኤታ መሐመድ ቢን አብዱልአዚዝ አልኩላይፊ በዋሽንግተን ዲሲ ከአሜሪካ ከፍተኛ ባለስልጣናት ጋር ዛሬ ሌሊቱን ተነጋግረዋል። በቀጠናው ጸጥታ ዙሪያ አዲስ አይነት ሐሳብ መምጣት እንደሌለበትም መነጋገራቸውን የተዘገበው። በተያዘ ዜና በአሜሪካ የህዝብ ተወካዮች ምክር ቤት ውስጥ 30 የሚሆኑ የዲሞክራቲክ ፓርቲ አባላት የፕሬዝደንት ዶናልድ ጄ ትራምፕ አስተዳደር ስለ እስራኤል የኒውክሌር ጦር መሳሪያ ክምችትና ፖሊሲዎች መረጃዎችን ለመላው የዓለም ህዝብ በይፋ እንዲያሳውቅ የሚጠይቅ ጠንካራ ደብዳቤ ማቅረባቸው ተሰማ። የህግ መወሰኛ አባላቱ በእስራኤል የኒውክሌር ጉዳይ ላይ ያለው ግልጽነት ማጣት የመላው መካከለኛው ምስራቅ ደህንነትን አደጋ ላይ የሚጥል ነው ሲሉ ተከራክረዋል። ምዕራብ ኢየሩሳሌም የኒውክሌር ጦር መሳሪያ ባለቤት መሆኗን አላረጋገጠችም ወይም አላስተባበለችም። እንዲሁም የጦር መሳሪያዎቹን አጠቃቀም ወይም ቀይ መስመሮቿን የሚያሳይ ምንም አይነት ዶክትሪንም በይፋ እስካሁን አላቀረበችም ይላል ይሄው የአሜሪካ የህዝብ ተወካዮች ምክር ቤት አባላቱ ደብዳቤ።
አሜሪካ ቢያንስ ከ1960ዎቹ መጀመሪያ አንስቶ ስለ እስራኤል የኒውክሌር ፕሮግራም ጠንቅቃ ብታውቅም በዚህ ጉዳይ ላይ ግን እስካሁን አሜሪካ ዝምታን መርጣለች። በቴክሳስ ግዛት ተወካይ የሆኑት ጆአኩዊን ካስትሮ የተመራው ይህ የኮንግረስ አባላት ቡድን በአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮን በጻፈው ደብዳቤ ዋሽንግተን የኒውክሌር ጦር መሳሪያ ፕሮግራም ሊኖራት ከሚችልና የአሜሪካ መንግስት ይህንን በይፋ እውቅና ለመስጠት ፈቃደኛ ካልሆነባት ሀገር ጋር ትከሻ ለትከሻ እየተዋጋች ነው በማለት ኮንነዋል። በዚህ ሁኔታ ውስጥም የጥቃት እርምጃን አላግባብ ማስላት፣ ጦርነትን ማባባስና የኒውክሌር ጦር መሳሪያን መጠቀም አደጋ ጽንሰ ሐሳባዊ ጉዳይ አይደለም ሲል ደብዳቤው አጥብቆ ስለ እስራኤል የኒውክሌር አጠቃቀም ጉዳይ ያለውን ስጋት ገልጿል። ኢራንን የጦር መሳሪያ እንዳትታጠቅ እያልን ነው። እስራኤል የኒውክሌር የጦር መሳሪያ ታጣቂ ሀገር ናት። ነገር ግን ስለታጠቀችው መሳሪያ አሜሪካ የምታውቀው መረጃ ምንድነው? ይህ ሊገለጽልን ይገባል ብለዋል። የኮንግረሱ አባላት አሜሪካም በእስራኤል ላይ ሌሎች ሀገራትም ላይ የምታስገድደውን የትራንስፓረንሲ መለኪያ እንድትተገብር ጠይቋል። ይህ ካልሆነ ግን የመካከለኛው ምስራቅ የኒውክሌር ስርጭት መከላከል ፖሊሲ በተለይም ደግሞ የኢራንና የሳዑዲ አረቢያ የኒውክሌር ፍላጎቶችን መቆጣጠር ፈጽሞ የማይቻል ይሆናል ብለዋል። አጋራችን እስራኤልን ሳንቆጣጠር አጋር ያልሆኑን ሀገራት መዋጋት ትርጉም የለውም ብለዋል። በስቶክሆልም ዓለም አቀፍ የሰላም ምርምር ኢንስቲትዩት ግምት መሰረት ከሆነ እስራኤል ከ80 እስከ 90 የሚደርሱ የኒውክሌር የጦር መሳሪያዎች ባለቤት እንደሆነች ይታመናል። ከነዚህም ውስጥ ታዲያ 30 የሚሆኑት የኒውክሌር ፈንጂዎች ሲሆኑ 50ዎቹ ደግሞ የባላስቲክ ሚሳኤል አረሮች ናቸው። የእስራኤል የኒውክሌር ፕሮግራም ታሪክን ስንመለከትም ሀገሪቱ በ1948 ከተመሰረተች በኋላ ወዲያውኑ የኒውክሌር ፍላጎቷን ማሳደግ እንደጀመረች ይታመናል። በ1960ዎቹ መገባደጃ ላይ እስራኤል የመጀመሪያውን የኒውክሌር መሳሪያ እንደታጠቀች መረጃዎች አፈትልከው የወጡ ሲሆን በ1986 ዴካይ ካኑኑ የተባለ ቴክኒሽያን ከኒውክሌር ተቋም ውስጥ ያወጣቸውን ፎቶግራፎች ለሰንዴይ ታይምስ ጋዜጣ በማጋለጡ በእስራኤል የሞሳድ የስለላ ድርጅት ታፍኖ ለ20 ዓመታት ያክል ለእስር ተዳርጓል። በ1968 የአሜሪካ የስለላ ድርጅት CIA ለፕሬዚደንት ሊንደን ጆንሰን እስራኤል የኒውክሌር መሳሪያ እንዳላት አሳውቆ የነበረ ቢሆንም ፕሬዝደንቱ መረጃውን እጅግ ሚስጥር ሆኖ እንዲቆይ ትዕዛዝ አስተላልፈው እንደነበር በኋላ ተሰምቷል። የዚህ ዝምታ ፖሊሲ ዋና ምክንያትም የአረብ ሀገራት የእስራኤልን የኒውክሌር ባለቤትነት ካወቁም የኒውክሌር ስርጭትን የመከላከል ስምምነት ለመፈረም ፈቃደኛ አይሆኑም የሚል የአሜሪካ ከፍተኛ ስጋት ነበር። ከዚሁ ጋር በተያዘ ታዲያ የእስራኤል አዲሱ የአየር ኃይል አዛዥ የሆኑት ሜጀር ጀነራል ኦመር ቲሸሌር ማክሰኞ ዕለት ስልጣን የተረከቡ ሲሆን በተረከቡት ስልጣንም ስነ ስርዓት ላይ እስራኤል ካስፈለገ መላውን የአየር ኃይሏን በኢራን ላይ ለማሰማራት ሙሉ ዝግጅት ማድረጓንና አሜሪካ ነይ ተቀላቃይ ወደ ጦርነቱ ግቢ በማለት እስክትጠራት ድረስ እስራኤል በተጠንቀቅ እየጠበቀች መሆኑን ገልጸው አዲስ የጦርነት አዋጅን ደውለዋል። በመጨረሻም ወደ ሀገር ውስጥ ዜና ስናመራ በትግራይ ክልል ጊዜያዊ አስተዳደሩ በስልጣን ላይ እያለን ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዝዳንት እኔ ነኝ ሲሉ አወጁ። በትግራይ ክልል ተካሂዶ በነበረው ጦርነትን ተከትሎ ፈርሶ የነበረው የክልሉ ምክር ቤት በትናንትናው ዕለት ዳግም ተሰብስቦ ህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡን የትግራይ ቴሌቪዥን ዘገባ ያሳየ ሲሆን በኢትዮጵያ መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ጥቅምት 23 2015 ዓመተ ምህረት በተደረገው የፕሪቶሪያ ስምምነት ፈርሶ የነበረው የትግራይ ክልላዊ መንግስት ምክር ቤት በዶክተር ደብረጽዮን ገብረ ሚካኤል አስተባባሪነት ዳግም ተሰብስቦ ራሳቸውን አዲስ ፕሬዝዳንት አድርጎ እንደመረጠ ይፋ አድርጓል። ስድስተኛ መደበኛ ጉባኤ በማለት በሰየመውና ሚያዝያ 7 2018 ትናንትና ማክሰኞ አካሄድኩት ባለው ስብሰባ ከክልሉ ፕሬዝዳንት በተጨማሪ አፈጉባኤና ምክትል አፈጉባኤ መርጫለው ሲል ነው ያስታወቀው። በዚህም መሰረት ወይዘሮ ኪሮስ ሃጎስ በአፈጉባኤነት እንዲሁም ወይዘሮ ምህረት በርሀን በምክትል አፈጉባኤነት መርጫለው ሲል ነው ያስታወቀው። የህዝባዊ ወያነ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ሚያዝያ 11 2018 ዓመተ ምህረት ባወጣው በዚህ መግለጫ ከ6 ዓመት በፊት ተካሂዶ በነበረው ምርጫ አሸነፈው ህወሓት ነው፣ ህወሓትም ወደ ስልጣን ይመለሳል ያለው ህዝባዊ ወያኔ ሓርነት ትግራይ ህወሓት የክልሉ
ምክር ቤትም በድጋሚ ወደ ምክር ቤቱ ተመልሶ አዲስ ፕሬዝዳንት ይመርጣል ሲል ህወሓት ከዚህ ቀደም ባወጣው መግለጫ አስታውቆ ነበር። ህወሓት የመንበረ ስልጣኑን ተቆጣጠር ያለው ወደ ስልጣንም ተመልሻለሁ የሚል ውሳኔውን ያስታወቀው የፌዴራል መንግስቱ ከፕሪቶሪያው ስምምነት በኋላ በትግራይ ክልል የተቋቋመውን የትግራይ ክልል ጊዜያዊ አስተዳደርን እየመሩ ያሉትን የፕሬዝዳንት ታደሰ ወረደን የስልጣን ቆይታ በአንድ ዓመት ካራዘመ ከሁለት ሳምንታት ገደማ በኋላ ነው። በፕሪቶሪያው ስምምነት መሰረት የተቋቋመው በትግራይ ክልል ጊዜያዊ አስተዳደርና በህወሓት መካከል ባለፉት ሳምንታት ውዝግቦች ሲካሄዱ የቆዩ ሲሆን ፕሬዝዳንቱ ሌተናንት ጀነራል ታደሰ ወረደ የቀድሞ ምክር ቤትን የመመለስ ፍላጎት የክልሉን ችግር የሚያወሳስብ ሲሉ በተደጋጋሚ ህወሓትን የተቹ ሲሆን እኔ ስልጣን ላይ እያለው ሌላ ፕሬዝዳንት ለመሾም እየተንቀሳቀሱ ነው፣ ይህ ደግሞ ፈጽሞ የማይሞከር ነው ሲሉ በጥብቅ አስጠንቅቀው ነበር። በትናንትናው ዕለት ታዲያ ምክር ቤቱ ከመሰብሰቡ አንድ ቀን ቀደም ብሎ ሌተናንት ጀነራል ታደሰ ወረደ አስተላልፈውት በነበረው መግለጫ የህወሓት መሪዎች እየወሰዱት ባለው እርምጃ ግጭት ሊቀሰቀስ የሚችልበት እድል አሁን በትግራይ ውስጥ ሰፊ ነው በማለት አስጠንቅቀዋል። አሁን ያለንበት ሁኔታ በሰላምና በጦርነት መካከል ባለች እጅግ ቀጭን መንገድ ላይ ነው ያሉት ሌተናንት ጀነራል ታደሰ ወረደ ያልተገፈፈው የጦርነት ደመና ዳግም ሊዘንብ የሚችልበትና በቀላሉ ወደ ጦርነት ተንሸራተን ልንገባ የምንችልበት አደገኛ ሁኔታ አለ ሲሉ የህወሓት መሪዎችን በጥብቅ አስጠንቅቀዋል። በብሔራዊ ምርጫ ቦርድ ህጋዊ እውቅናው የተሰረዘበት ህዝባዊ ወያኔ ሓርነት ትግራይ ከ6 ዓመታት በፊት በተካሄደውና ከፌዴራል መንግስቱ ጋር ውዝግብ ውስጥ በገባበት ምርጫ የተመሰረተውን የክልሉን ምክር ቤት ህጋዊ ነው በማለት ዳግም ወደ ስልጣን መመለሱ ሌላ አነጋጋሪና ከባድ ፍጥጫ የፈጠረ ሁኔታ ፈጥሯል። ህወሓት በፕሪቶሪያ ስምምነት መሰረት ምርጫው የማይጸና እንዳልተደረገ የሚቆጠርና የሚታገድ በማለት ፈርሞ ከፕሪቶሪያ የመጣ ቢሆንም አሁን ላይ ከ3 ዓመታት በኋላ የፕሪቶሪያውን ስምምነት አላውቀውም ብሎ ዳግም ምክር ቤቱን አዋቅሯል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም በወቅቱ የተመሰረተውን የክልሉን መንግስት አልፈረሰም፣ ጊዜያዊ አስተዳደርም የተመሰረተው በድርድር ነው ሲሉ ተናግረዋል። በትናንትናው ዕለት ማክሰኞ ሚያዝያ 7 2018 የተካሄደውና ዶክተር ደብረጽዮን ገብረ ሚካኤል የተመረጡበት የክልሉ ምክር ቤት የመጀመሪያው ስብሰባ ላለፉት 6 ዓመታት ተቋርጦ የነበረው የትግራይ ክልል ምክር ቤት ስራ እንዲጀምር የቀረበለትን አጀንዳ በ2 ዓመት ተአቅቦ በአብላጫ ድምፅ ማጽደቁም ተገልጿል። ዶክተር ደብረጽዮን ገብረ ሚካኤል ፕሬዝዳንት የመረጡት በአንድ ተቃውሞና በ3 ድምፅ ተአቅቦ መሆኑን የክልሉ መገናኛ ብዙሃን ዘግበዋል። ዶክተር ደብረጽዮን እስከ ቀጣዩ ጉባኤ በምክር ቤቱ ስራ አስፈጻሚ የሚያስፈልጉ ማስተካከያዎችን በማድረግ በስራ ላይ እንዲቆዩ ምክር ቤቱ በአንድ ተቃውሞና በአንድ ድምፅ ተአቅቦ ማጽደቁም ተዘግቧል። ፈርሶ የነበረው የትግራይ ክልል ምክር ቤት የተመረጠበትን ሂደት በህወሓትና በፌዴራል መንግስቱ መካከል ከፍተኛ ውዝግብን አስነስቶ ለደም አፋሳሹ ጦርነት መቀስቀስ አንዱ ምክንያት እንደነበር ተዘግቧል። ከብሔራዊ ምርጫ ቦርድ እውቅና ውጪ ክልሉ የራሱን ምርጫ ኮሚሽን አቋቁሞ ያካሄደው ምርጫ ከሀገሪቱ ህገ መንግስት ጋር የሚቃረን በመሆኑ እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው ነው ሲል የፌዴሬሽን ምክር ቤት በወቅቱ በሙሉ ድምፅ ውድቅ አድርጎት እንደነበር ይታወሳል። አሁን በክልሉ ያለው ሁኔታ ከፍተኛ ውጥረት ያዘለ እንደሆነ በትግራይ ክልል ነዋሪዎች ለመገናኛ ብዙሃን የተናገሩ ሲሆን ውጥረቱ በተባባሰበትና አስጊ ሁኔታዎች ባሉበት በአሁኑ ሰዓት ህዝባዊ ወያኔ ሓርነት ትግራይ ህወሓት ራሱን ወደ ስልጣን ማምጣቱ የፌዴራል መንግስቱ የሾመውም ጊዜያዊ አስተዳደሩ በስልጣን ላይ ባለበት ይህ ደግሞ መፈጸሙ ነገሮችን ይበልጥ ሊያወሳስብ እንደሚችል ተገልጿል። ጉዳዩን አስመልክቶ የፌዴራል መንግስቱ እስካሁን ድረስ የሰጠው ይፋዊ መግለጫ የለም። በጉዳዩ ዙሪያ ተጨማሪ መረጃ ሲወጣ ተከታትዬ የማቀብላችሁ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ።
በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ